It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የተጫዋቾች የዝውውር መስኮት ተከፍቷል። በዚህ የተጫዋቾች የዝውውር መስኮት አዳዲስ ምዝገባዎች ይጠበቃሉ። ለወትሮም ቢሆን ያልቆሙ ጥረቶች ተጠናክረው ይከናወናሉ ብለን ተስፋ እናደርጋለን። በነገራችን ላይ ከነገ በስቲያ ደግሞ የ2025-26 የውድድር ዓመት የእንግሊዝ ፕሪሚየር ሊግ ፕሮግራም ይወጣል። ማን ከብዶት ይጀምራል፣ ማን ይቀለዋል? እንደ ሊቨርፑል አይነት አቋም ላይ ለሚገኝ ክለብ ደግሞ በጉብዝና የውድድር ዓመቱን ጨርሶ በፕሪሚየር ሊጉ እንደገና በሚያስፈራ የዝውውር ተሳትፎ እያለፈ ያለው ሊቨርፑል ምን ገዶት? ማንም ገጠመው ማን? ያው ዞሮ ዞሮ እኮ 38ቱን መግጠምሽ አይቀርም፣ ጨዋታ 38 ጨዋታ መጫወትሽ አይቀርም። ግን እንዲህ ተከታትሎ ሲመጣና ከዛ ደግሞ ያው የቱ ይሻልሻል? አንቺ ብትሆኝ እንዴት ቶሎ መገላገሉ ነው የሚሻልሽ? መሀል ላይ ቢመጡብሽ ነው የሚሻልሽ ከባዶቹ ተከታታይ ጨዋታዎች ወይስ ወደ ማምሻ ተሰባጥሮ ቢመጣ አሪፍ? እስቲ አሰባጥሪው። የተወሰኑ ጨዋታዎች መጀመሪያ ላይ፣ ከዛ የተወሰኑት ደግሞ መሀል ላይ፣ መጨረሻ ላይ ደግሞ የተወሰኑ ለተመልካችም እንደዛ አሪፍ ነው ብዬ ነው ማስበው። እስከ መጨረሻው ድረስ ትልልቅ ጨዋታዎች ያሉበት እንዲሆን እንፈልጋለን። በዛ ላይ ደግሞ ውሉ ያልተለየለት እንዲሆን እንፈልጋለን። መቼም እስከ መጠናቀቂያው ድረስ የሚኖሩ ጨዋታዎች ላይ ዋንጫውን የሚያሸንፈው ቡድን እንድናቀው እንደዛ አንፈልግም። ስለዚህ ያ እሱን ባህሪ ጠብቆ እስከ መጨረሻው ድረስ እንዲሄድ ተሰባጥረው ቢመጡ እኔ አሪፍ ይመስላል። አንደኛ በየሳምንቱ ትልልቅ ጨዋታዎች አናጣም። እንደዛ ከሆነ በየሳምንቱ ትልልቅ ጨዋታ ያለ ማጣት እድላችን የሚመሰረት የሚመስለኝ እንደኔ ያው ፕሪሚየር ሊጉ ላይ አናጣም። አሁን ቢግ ብለን የምንጠራቸው ወይም ትልልቅ ብለን የምንጠራቸው ቡድኖች እኮ እየጨመሩ ነው። አሁን ቢግ ሲክስ ብለን ለምዶብን እንላለን እንጂ ያ ማለት ሊቨርፑልን፣ አርሰናልን፣ ማንቸስተር ሲቲን፣ ቼልሲን፣ ማንቸስተር ዩናይትድን፣ ቶተንሃምን ነው ሲክስ የምንላቸው። ኒውካስልን እዚህ ውስጥ አስገብተሽ አለማሰብ ትቻለሽ? እንዲያውም አያችልም። በጣም ጠንካራ ተፎካካሪ ማለት ነው። ኡናይ ኤምሪ ከያዙት በኋላ አስቶን ቪላ ጋር የሚደረግ ጨዋታ ለማን ነው የሚቀለው? አሁን ብወዛው ለብሬንትፎርድ መዳከምን ሊያመጣ ይችል ይሆናል እንደኔ ምክንያቱም ቶማስ ፍራንክን አጥቷል። ተጫዋቾቹንም ያጣል ተብሎ ነው የሚጠበቀው። ወዴት እንደሚሄዱ ነው እንጂ የማይታወቀው እኮ ብሬንትፎርድ በኤምቤሞ ዝውውር ላይ ምንም ለመስማት ዝግጁ ነኝ እኮ እያለ ነው። ስለዚህ መሰባጠሮች ቶማስ ፍራንክን አተሽ ኤምቤሞን አተሽ ከዛ ደግሞ ምናምን ብለ ዊሳን አተሽ ምናምን እንዴት ይሆናል? አዲስ የሆነ ሰው እየመጥቶ ያንን ብሬንትፎርድ ያስቀጥለዋል ወይ? ከበድ ሊል ይችላል እንጂ እንትን ነው ከባድ ነው። አንዳንዶቹ ቡድኖች ደግሞ በተለየ መንገድ የትልልቅ የሚባሉትን ቡድኖች ሲያገኙ የበለጠ ጥንካሬ ያሳያሉ። አሁን ባለፈው የውድድር ዓመት በደንብ የምናስታውሰው በርንመዝ በጣም ፈታኝ ተጋጣሚ ነበር ለአርሰናል፣ ለትልልቆቹ ክለቦች በሙሉ በጣም ፈታኝ ነበር እና በየውድድር ዓመቱ ላይ አንደኛ የተለየ ጥንካሬ ይዞ የሚወጣ ክለብ እናገኛለን። በእንግሊዝ ፕሪሚየር ሊግ ላይ ለብዙ ክለቦች ፈታኝ የሚሆን አሁን ለምሳሌ ልክ የኖቲንግሃም ፎረስትን ጉዳይ ዘንድሮ እንዳየ ነው ማለት ነው። የበርንመዝን ጉዳይ ዘንድሮ እንዳየ ነው። በሚቀጥለው የውድድር ዓመትም የሆነ በቃ መሀል ክፍል ላይ ያለ ቡድን
ግን ደግሞ ጠንካራ እንቅስቃሴ የሚያሳይ እናገኛለን ይኖራል ብዬ ነው የምገምተው። የተለመደ ነገር ነው ይገኛል። ከዛ በተጨማሪ ግን ያው ትልልቆቹ ክለቦች ደግሞ ትንሽ በሚያስፈራ መንገድ ዘንድሮ ራሳቸውን የሚያጠናክሩበት መንገድ የበለጠ ጠንከር እያለ እንደመጣ ያየነው ይመስለኛል። አሁን የሊቨርፑልንም የማንቸስተር ሲቲንም ብትመለከተው ምን አስበው ነው የሚያስብል ነው የሚያደርጉት ፊርማ እያደረጉ የሚገኘው እንቅስቃሴ በጣም ጠንካራ ነው። እንደገና ሌሎቹም እና አርሰናልም ማንቸስተር ዩናይትድም ያደርጉታል ተብሎ የሚጠበቀው ዝውውርና እስካሁን ድረስ ያሉት ሂደቶች የሚያመላክቱት ተጫዋቹን በማስፈረም ጉዳይ ላይ ያላቸውን ቁርጠኝነት የሚያሳይ ይመስለኛል። እና እነዚህ ስናያቸው በተለይ የሚቀጥለው የውድድር ዓመት እንደገና ጠንካራ ፍክክር የሚታየበት እንደሚሆን ትልቅ ምልክት የሚሰጡ ይመስለኛል። አሁን ቁርጠኝነት ምናምን የሚለው ቃል ይገባል አሁን እና አርሰናል ሂደቱን ነው ያልኩት። እየሄዱበት ያለው ሂደት ያው አልተፈጸመም እስካሁን። አንዳንዶቹ ነገሮች የሚያሰለች ደረጃ ላይ እየደረሱ እንደሆነ ይሰማኛል። በተለይ በአርሰናል በኩል የጎኩሬሽ ሼሽኮ የሚለው ነገር ትንሽ ዥዋዥዌው የሚያሰለች ነገር የፈጠረ ይመስለኛል። አሁን አያረግም ብዬ አላስብም። አሁንም ሌትሊም ቢሆን ያረጋል፣ ሱነር ቢሆን ይሻላል። ቀደም ብሎ ቢያደርግ በጣም ጥሩ ነው ምናምን እና ሙሉ በሙሉ አሁን አንተ ምን ታስባለህ ብለሽ በተጠይቅኝ ነው አርሰናል አጥቂ ያስፈርማል ብዬ አምናለሁ። ወይም ይሄ የተጫዋቾች የዝውውር መስኮት አርሰናል አጥቂ ከማስፈረሙ በፊት አይዘጋም። አርሰናል ያደርገዋል፣ ማድረጉም አይቀርም። አጥቂ ሳያስፈርም አዲሱን የውድድር ዓመት ይጀምረዋል ብዬ አላስብም። ኦኬ እሱን እንደተጠበቀ ሆኖ ወይም እንዳለ ያዥልኝና በአርሰናል በኩል ቁርጠኝነት የሚለውን ቃል መጠቀም የፍርሃት ስሜት ውስጥ የሚከትህ ምንድነው ካልሽኝ እሱ ላይ እናወራበት። እሺ ቁርጠኝነት የሚለው ቃል ለምሳሌ አርሰናል በዚህ የክረምት የተጫዋቾች የዝውውር መስኮት ያደርጋቸዋል ተብለው የሚጠበቁ ዝውውሮች አሉ፣ ወይም ቡድኑን ያጠናክራል የሚባልበት የመጫወቻ ቦታዎች አሉ። እነዚህ የተለዩ የመጫወቻ ቦታዎች የግድ አዳዲስ ሰዎች መጥተው ለአርሰናል ጥንካሬን መጨመር አለባቸው። የግድ ነው። ምንም ብታረጊ የማይቀየር ነገር ነው። ይሄንን የግድ ነው የምልበት ዋነኛው ምክንያት ምንድነው? አርሰናል ፕሪሚየር ሊጉን ለማሸነፍ መሞከር አለበት፣ ማሸነፍ አለበት። ለአራተኛ ጊዜ ሁለተኛ መውጣት የለበትም። ስለዚህ 3 ጊዜ ሁለተኛ የወጣ ቡድን እንዲሻሻል እፈልጋለሁ ካልሽ መሻሻል ማለት ከሁለተኝነት ወደ አንደኝነት መምጣት ማለት ነው። ከሁለተኝነት ወደ አንደኝነት ለመምጣት የሚያስችልሽ መሻሻል ደግሞ በተለዩት ቦታዎች ላይ ራስን የማጠናከር ስራ ስትሰሪ ነው የመምጣት እድሉ የሚሰፋው አንደኝነት። አሁን ባለው ሁኔታ እርሊ ነው እረዳለሁ። ነገር ግን ቁርጠኝነት የሚለውን ግን ሊቨርፑል ቤት የምናየውን ያህል አርሰናል ቤት እያየነው ነው ወይ ነው እኔ አሁን ሁይዝ ሞር ቁርጠኛ በዚህ ጉዳይ ስትል ሊቨርፑል ምንድን ነው? ሻምፒዮን ነው። መቼ? ዘንድሮ። እና አሁን ይሄን ያህል ቁርጠኛ የሚሆነው ለምንድን ነው? ለመድገም ብቻ ነው አይደለም። እና ቻምፒዮንስ ሊግንም እዚሁ ላይ ለመደረብ ከቻለ ኤፍ ኤ ካፕን ለማድረግና ማንቸስተር ዩናይትድ እና ማንቸስተር ሲቲ የሰሩትን የትሪብል ዊነር መሆን 3ዮሽ ዋንጫ አሸናፊ ለመሆን ሞር አምቢሽየስ ሆነው ነው እየገቡበት ያሉት። እንኳን አድርገውት እያየሽ የፍሬምፖንክን የዊርትስን ዝውውር ይቅርና ገና ኪርኪዝ ይመጣል። ከዛ እንደገና ደግሞ ጎርደን የሊቨርፑል ተጫዋች ይሆናል። ለጎርደን ዝውውር 100 ሚሊዮን ፓውንድ እናወጣለን ምናምን ብለው አምርረው እየሰሩ ገና እኮ ላንጨርስ እንችላለን ነው እኮ የሚሉሽ። ሊትራሊ የእነሱ ልሳን የምታያቸው ሚዲያዎች እኮ ይሄንን ነው የሚያወጡት። እነዚህን ነው መቅደም የሚጠበቅበት አርሰናል። እነዚህን አይነት ቁርጠኛ ክለቦች ነው የበለጠ ቆርጦ አርሰናል ታክል ሊያደርጋቸው የሚገባው ነው። ይህንን ስንል ምን ማለታችን ነው? ባለፈው አሁን በተጠናቀቀው የውድድር ዓመት ላይ የአርሰናሉ አሰልጣኝ አርቴታ ከሊቨርፑል ጋር በሚደረግ ፉክክር ዙሪያ ከተናገራቸው ነገሮች መካከል አንደኛው በተጫዋቾች ስብስብ ወደ ሜዳ በሚገቡት እንኳን ባይሆን ተቀያሪ ወንበር ላይ በሚቀመጡ ተጫዋቾች ጥራት በአርነ ስሎት እቀራለሁ እኮ አለ። እሱ ያለው ድል እኔ የለኝም አለ። ይሄ ድሉን የበለጠ እያሰፋ ነው የሊቨርፑል አሰልጣኝ። ይሄ ምንም እያደረገ አይደለም። እንዴት ብዬ ነው ቁርጠኛ አይደለም የምችለው ነው የመጀመሪያው ፖይንት። ሁለተኛው ፖይንት
አርሰናል ራሱን ማጠናከር የሚጠበቅበት የመጫወቻ ቦታዎች ተለይተዋል። በእነዛ ቦታዎች ላይ ያሉ አማራጭ አዳዲስ ተጫዋቾች እነማን ይሆኑ የሚለው ተለይቷል። ታርጌቱን ስላላወቅ አይደለም አርሰናል አሁን ያንን ታርጌት ያደረጋቸውን ተጫዋቾች እንዴት ነው ዝውውራቸውን የሚጨርሰው ላይ ነው ቁርጠኝነቱን ኩዌስችን ማረገው ነው። ቤንጃሚን ሼሽኮ አለ በሚስጥር፣ ቤንጃሚን ሼሽኮ አለ በአደባባይ በፊት ለፊት። የቤንጃሚን ሼሽኮ ዋጋ ይነገረኝ አለ፣ ተነገረው፣ ያዛርጓት አለ። ጋይኮሬሽ አለ እሺ ይሄ መጀመሪያ ዝርዝር ውስጥ ነበር። ዋን ኦፍ የአርሰናል ታርጌት እሱ ነበረ፣ ጎኮሬሽ ነበር። ስለዚህ ሲባል እሱንም ቀረበና ዋጋማ ቀረበ። እዛም ዋጋ ቀርቦለታል፣ እዚህ ደግሞ ዋጋ ቀርቧል። 46.5 ሚሊዮን ፓውንድ ልስጣችሁ፣ 10 ሚሊዮን ደግሞ በአዶንስ ጨምርላችኋለሁ። ስለዚህ ይሄ ተጫዋች የኔ ይሁን አለ። ስፖርቲንግ ሊዝበን ነው አለ ልጁን ሸጣለሁ፣ ግን አሁን በምትሉት ዋጋ ግን በጭራሽ አልሸጥም አለ። አልሸጥም እና ሲባል አርሰናል ሁለተኛ ስፖርቲንግ ሊዝበንን ሊያሳምን የሚችል ዋጋ አቀርባለሁ አለ። ሁለተኛውን ስፖርቲንግ ሊዝበንን የማሳመንን ጥረት ሳያደርግ በፊት የስፖርቲንግ ሊዝበኑ ፕሬዚዳንት ጋይኮሬሽ ከስፖርቲንግ ሊዝበን የሚወጣው እስከዚህን ያህል ዋጋ ከቀረበልን ነው ምናምን አለ። አንቺ አፍታም እኮ አልፈጀበትም አርሰናል አቋርጬዋለሁ ሲል ፍሪዝ አረገው አርሰናል ተብሎ ዜና ሲወጣ አፍታም እኮ አልፈጀም እንዴ? ገበያ እንደዚህ ነው እንዴ? ቁርጠኛ ስትሆኝ እንደዚህ ነው እንዴ? በጣም አድካሚ፣ በጣም አሰልቺ፣ በእሽና በእምቢ የታጀበ በእሽና በእምቢ የምትመላለሽበት በጣም ብዙ ሂደት አለ። ያንን ሁሉ ሂደት ነው ታርጌትሽን ሚት የምታረጊው የምታሳኪው። የኤምባፔ የሪያል ማድሪድን መቀላቀል ከምን አይነት ውጣ ውረድ በኋላ ነው? እኔ እንደዚህ ስራ ላይ እንዳለ ሰው፣ እኔ እንደ እግር ኳስ ወዳጅ ሰው፣ ጉዳዩን እንደሚከታተል ሰው፣ ስፖርት አፍቃሪው ምን ሆኖ ይሆን ብሎ እንደሚጠይቅና በጉዳዩ ዙሪያ መረጃ እንደሚሰበስብ ሰው ሊሰለቸን ይችላል። የኤምባፔና የሪያል ማድሪድ የወሬ ድርድር ያሰለቻል። ወይ ሄዶ አይሄድ ወይ ቆይቶ አይቆይ ምናምን የምትይዋራል። ሪያል ማድሪድ ግን ፋይናሊ ሀሳባቸውን ያሳኩት ግን ታግሰው። ቁርጠኝነት ለእኔ እሱ ነው። ያሰብኩትን አሳካለሁ፣ ያሰብኩትን እፈጽማለሁ፣ ማድረግ ያለብኝ ይሆናል ስትይ ነው። ለትቼዋለሁ እየቀረብሽ ላቋረጥኩት እየቀረብሽ እንዴት ብለሽ ነው ፍላጎትሽን ልታሳኪ የምትችይው? እሺ አቋርጪው፣ በቃ ያሳመናቸው ነገር ስላለ አቋረጡት እንበል። ግን ቁርጠኛ ልላችሁ እንዴት እችላለሁ? እሺ ነኝ የት ላምጣው? እኔ እንደዛ አይደለም ቁርጠኝነት። አድካሚ መሆኑን አምኖ ተመላልሶ የስፖርቲንግ ሊዝበንንና የራስን ጥቅም በጠበቀ መንገድ አንቺ የምትፈልጊውን ተጫዋች ወደ ኤምሬትስ ስቴዲየም መውሰድ ስትችይ ነው። ከቤንጃሚን ሼሽኮ ወደ ጋይኮሬሽ የሄዱበት ፍጥነት፣ ከዛ ደግሞ እንደገና ኦሌ ዋትኪንስ አላሉ። እሺ ምን ልበለው? ይሄ የኦሌ ዋትኪንስን ጥያቄ ዛሬም ጠዋት ላይ ሲሪየስሊ ኮንሲደር እያደረገው ነው። እንደውም ይሄኛው ነው በጣም ደጋፊዎችን ሊያበሳጭ የሚችል ብዬ ማስበው ነው። አዎ በጣም የሚያበሳጭ ነው። አንደኛ አሁን ባለው ደረጃ በትክክል ኦሊ ዋትኪንስ ቀደም ሲል ይጠሩት ከነበሩት ተጫዋቾች አንጻር ምን ያክል ለአርሰናልን ከፍ ያደርጋል የሚለው ብዙ የሚያነጋግር ነው። ሁለተኛ ሲፈለግ የነበረበት ጊዜ ደግሞ በጣም ቆይቷል እና መሀል ላይ እንደውም የጥር የዝውውር መስኮት ላይ እኮ አርሰናል ትቶታል። ከእድሜም አንጻር እንደገና ለልጁ ክፈሉ ከሚባለውም ገንዘብ አንጻር ፍጹም የተመጣጠነ ነገር አይደለም እና አርሰናል ማስፈረም ከሚፈልጋቸው ተጫዋቾችም አንጻር ታይቶ ይሄ በቃ የቀረ ነው ተብሎ ነበር። አሁን ለአርሰናል ደጋፊን የሚያሳዝነኝ ጎኮሬሽ ሼሽኮ ሲባል ቆይቶ እና እነዛ ተጫዋቾች ላይ
ያለው የደጋፊዎች ፍላጎትም በጣም ከፍተኛ ሆኖ ስለነሱ ፕሮፋይል ሲወራ ከርሞ ምን ያክል ጎል የማስቆጠር አቅም እንዳላቸው ሲተነተን በባስኬትቦል የሚመታው ኳስ የሚሄድበት ርቀት በሰዓት ይህን ያህል የሚዘገዘግ የባስኬትቦል ኳስ እኮ ከእግር ኳስ መጫወቻ ኳስ ይከብዳል። ያንን የሚከብድ ኳስ እንኳን አክርሮ ሲመታው ምናምን እያልሽ በዛ መጠን ሲተነተናው ልክ ነው። በጣም በዛ መጠን ሲተነተን ቀርቦ ትልቅ ፍላጎት ካሳደርክ በኋላ እናም ደግሞ በልጆቹ ላይ ተከታታይ የሆነ ሪፖርት ሲወጣ እንዳልከው በቃ የአርሰናል ምናልባት እነዚህ ተጫዋቾች ላይ ያለው ፍላጎት በጣም ጠንካራ መሆኑን ካየንበት የዝውውር ጊዜ መካከል አንደኛው ነው ተብሎ መረጃ ሲወጣ ሲገለጽ ከነበረ በኋላ እንደገና አሁን ዋትኪንስ ሲባል ጉዳዩን ወደ ኋላ መመለስ ነውና ብዙ የአርሰናል ደጋፊዎች እዚህ ላይ ሀሳባቸውን ሲገልጹ ብስጭታቸውንም አይቻለሁ። ግን ሌላ አንድ ትላንትና ማታ እንደገና ዛሬም ጠዋት ላይ እንዴት እንደሚሆን አላቅም እንጂ የሚወጡት መረጃዎች አርሰናል ሁለቱንም ተጫዋቾች ለማስፈረም ነው የሚፈልገው፣ ጎኮረሽንም ሼሽኮንም በሁለቱም በኩል እውነት ይሄን ነው አንድሪያ ቤርታ አይቻለው እንደዚህ አይነት መረጃ እየሰሩ የሚገኘው ሚቻል ከሆነ ሁለቱንም ተጫዋቾች ለማምጣት ነው። ዝርዝር ነገሮችን እናወጣለን ይላሉ የሚጽፉት መገናኛ ብዙሃን። ግን ሁለቱንም በቃ በደንብ አድርገው በደንብ በዚህኛው በዛኛው አይደለም ግን በቃ ሁለቱንም ተጫዋቾች የማስፈረም ፍላጎት እንዳለ ይሆናል ብሎ ለማሰብ ትንሽ የሚቸግር ይመስለኛል እኔም ሳስበው እኮ። ስለዚህ አሁን እያልሻለሽው ወይም ሚዲያው እያለ ያለው የአርሰናል ዳይሬክተር አንድሪያ ቤርታ በዚሁ የክረምት የተጫዋቾች የዝውውር መስኮት ሁለቱንም ተጫዋቾች የአርሰናል ማድረግ ላይ ነው እየሰሩ ያሉ። መፈለጋቸውን እኮ እናውቃለን፣ ሁለቱንም ይፈልጋሉ። ግን አቴታይም በዚሁ መስኮት ላይ ሁለቱንም ለማስፈረም ነው ፍላጎታቸው ከሆነ ጥሩ ነው። ግን ከሆነ ኦልተርኔቲቭሊ መጠቀም የሚያስቡ ከሆነ አሁን ይሄ በጣም በጣም ትንሽ እድል የምትሰጪው አይነት ወሬ መሰለኝ። ግን ተጽፏል፣ ያው ተጽፏል። አሁን ወደ ዋትኪንስ ስንመለስ ሜንስትሪም ሚዲያዎቹ በተለይ የምናምናቸው የምንላቸው ሚዲያዎች ዋትኪንስ ላይ ነው ያሉት። የሁለቱንም አቴታይም ማስፈረም ላይ ዛሬ ጠዋት ላይ የተወሰኑ ነገሮች ፍንጭ እየተሰጠ ነው ያለው። በመሆን እድሉ ላይ ያለን ስሜት እንዳልሽው ሳምሪ አነስተኛ ምናምን ሊሆን ይችላል። ግን እንበልና በሁለቱም ኬዞች ላይ እናውራ። ዋትኪንስን ከሆነ አርሰናል የሚያስፈርመው ከነ ሊቨርፑልና ከነ ማንቸስተር ሲቲ ጋር ኮምፒት የማድረግ እድሉን ምን ያህል ከፍ ያደርገዋል? የኦሊ ዋትኪንስ በአርሰናል አጥቂነት መፈረም። አሁን ማሰብ ያለብሽ ሊቨርፑል የነበረው አቅም፣ ሲቲ የነበረው አቅም፣ ሲቲ የጨመረው አቅም፣ ሊቨርፑል የጨመረው አቅምና አርሰናል የሚጨምረው ዋትኪንስን ከሆነ ነው ጥያቄው። በዋትኪንስ የአርሰናል አጥቂ መሆን በሊቨርፑልና በአርሰናል መካከል ተፎካካሪነትን ኤክስፔክት ማድረግ እንችላለን። በዋትኪንስ ለአርሰናል መጫወት አርሰናል ከማንቸስተር ሲቲ ጋር የሚያፎካክረው አቅም ላይ ደረሰ ማለት እንችላለን። ሁለቱን ሲንግላውት አድርጌ ያነሳሁት አርሰናል 3 የሁለተኛ ሲወጣ 2 ጊዜ በማንቸስተር ሲቲ 1 ጊዜ በሊቨርፑል ስለተበለጠ። ስለዚህ ኦሌ ዋትኪንስ ይህንን የተፎካካሪነት አቅም ለአርሰናል ይፈጥራል ወይ? ማሰብ ያለብን ዊርትስ አለ፣ አሁን ፍሪምፖንግ ምናምን አሉ። ሊቨርፑል የሚጨምራቸውንም ኳሊቲዎች ከግምት ውስጥ አስገብተሽ ነው እዚህ ላይ ሀሳብ እንድሰጭበት እኮ ነው። እኔ የሚመጣጠን አይመስለኝም። እንዳልከው ነው አርሰናል አሁን የሚፎካከረው ከዚህ በፊትም በፕሮግራማችን ላይ ስናነሳ የነበረው ዋንጫ ለማንሳት ነው። ያው በጣም ጠንካራ ተፎካካሪ ሆኖ ሁለተኛ ሆኖ ለመጨረስ ምናምን የሚል ሀሳብ የለም። ዋንጫ ለማንሳት የሚፎካከር ከሆነ ደግሞ በዋናነት የሚፎካከረው ከነ ሊቨርፑል፣ ከነ ማንቸስተር ሲቲ፣ ከነ ቸልሲ ጋራ ነው። ራሳቸውን እነዚህ ክለቦች በጣም እያጠናከሩ ነው የሚገኘው። እንደተመለከት ነው በተለይ የሚያስፈራ አይነት ዝውውር ነው ያደረጉት እና እነሱ ያን ያክል ራሳቸውን እያጠናከሩ አንደኛ፣ ሁለተኛ ደግሞ መጀመሪያም ጠንካራ ቡድን ይዘው በዚህ መጠን ራሳቸውን እያጠናከሩ አርሰናል ደግሞ ዋንጫ ለማንሳት እየተፎካከረ ግን የሚያስፈርማቸው ፊርማዎችና ራሱን የበለጠ ለማጠናከር የሚወስዳቸው እርምጃዎች ከዛ ያነሰ ከሆነ አይደለም ዋንጫ ማንሳት ላይ ተፎካካሪነቱ ላይ ነው ጥያቄ የምናነሳው። አሁን ዋትኪንስን በተመለከተ በጣም መጥፎ ተጫዋች ነው፣ ምንም ነገር ማድረግ አይችልም የሚል ሀሳብ እኮ አይደለም።
ግን ከተፎካካሪነት አንጻር ለአርሰናል የሚሰጠው ነገር ምን ያክል ነው? የዋትኪንስ ጉብዝና ብቻውን አርሰናልን ወደ ሊቨርፑል አያስጠጋውም ነው። ምክንያቱም ሊቨርፑል የጨመረውን እያየን ስለሆነ ማለት ነው። በጣም በዛ ላይ አሁን ዋትኪንስ ራሱ ወደ 30 አመት እየሆነው ነው። 30 አመት 29 እንደዚህ አካባቢ ነው። ስለዚህ እንደገና ከእነ ሊቨርፑል ካስፈረማቸው በጣም ወጣት ከሚባሉት ተጫዋቾች ጋር ስታየው ምንም የሚነጻጸር ነገር አለም። ያን ያክል ይገፉበታል ወይ ሌላ ጥያቄ ነው። አንድ ሁለተኛ ራሱስ ዋትኪንስ እዚህ ላይ ያለው ሀሳብ ምንድን ነው የሚለው ብዙ አልተገለጸም። ግን ለሱ ያን ያክል መጥፎ ላይሆን ይችላል። አዎ እኮ ያን ያክል መጥፎ ላይሆን ይችላል። ከዛ በተጨማሪ ግን ልክ ይሄ እንዴት ነው እንደ ሁለተኛ አጥቂ አድርጉ ሊያስፈርመው ነው ወይ የሚል ነገር ደግሞ የሚነሳ ከሆነ እሱ ደግሞ ሌላ አቅጣጫ ነው። ግን እዛ ላይ ደግሞ የዋትኪንስ ፍላጎት አነስተኛ ይሆናል ብዬ ነው ማስበው። ምክንያቱም ባለፈው የውድድር አመት እንኳን ከራሽፎርድ ጋር የነበራቸውን እንግዲህ ሁኔታ ስለምናስታውስ ማለት ነው አነጫንጮታል። ራሽፎርድ የመጀመሪያ ተሰላፊነት እድል ሲሰጥ ተቀያሪ ወንበር ላይ ምናምን ሲቀመጥ እንትን ይላል። አሁን ለአስቶን ቪላ ከባድ አይሆንም ዋትኪንስ ለአርሰናል መሸጥ። ይሄ ቤስት ታይም ነው የሚሆነው እድሜው 30 እየገባ ስለሆነ ለዋትኪንስ በዚህ ጊዜ ለፕሪሚየር ሊጉ ዋንጫ ኮምፒት ወደሚያደርግ ክለብ ተፈልጎ የሚሄድ ከሆነ እምቢ የሚባል አይደለም። እኔ ጥያቄ ለአርሰናል ያዋጣሉ ነው ለአርሰናል ነው እንጂ ለቪላ ቆንጆ ነው ለዋትኪንስ ምናምን አሪፍ ነው። ኢትስ ፕላስ ለሱም ቢሆን ለአስቶን ቪላ ከመጫወት ለአርሰናል መጫወት ይሻላል። ለአስቶን ቪላም ደግሞ ዋትኪንስን ሸጦ ሌላ ተጫዋች ለማሰብ ከዚህ የተሻለ እድልና መልካም አጋጣሚ ይመጣል ብሎ ላያስብ ይችላል። ዋጋ ጠርቶ ከአርሰናል ጋር መደራደርና መተማመን ነው። ስለዚህ እኔ የዋትኪንስ ዝውውር እውነት የሚፈጸም ከሆነና ይሄው አጥቂ አስፈረምኩ ሚለን ከሆነ አርሰናል ለአርሰናል መፍራት ያኔ ነው ብለው ዋትኪንስን አሳንሽው ሳይሆን የሊቨርፑልን መጠናከር የሲቲን ራስን ማጠናከር ፈርቼው ነው። ትላንትና አይታችሁ ይሆን አይሆን አላውቅም። ማንቸስተር ሲቲ የሚገዛቸው ተጫዋቾች ህይወትን ዓለምን ለሃላንድ እንዲመቸው የሚያደርጉ ናቸው እኮ ነው የተባለ። የማንቸስተር ሲቲ የዝውውር ተግባሮች ወይም አተገባበርና አፈጻጸም ለሃላንድ ፍጹም በቃ ሄቨን በሉታል። ስለዚህ አሁን ሃላንድ ስለሆነ የሚመጣው ማለት ነው። እዚህ ላይ የሃላንድን አቅም የበለጠ ለማውጣት ይረዳሉ የሚባሉ ተጫዋቾች ካስፈረምሽ በአርሰናልና በሲቲ መካከል ያለው ልዩነት ሲቲ አጥቂ ያለው አርሰናል ምናምን ልንል ነው እንደገና ነው። ይሄ መሆን የለበትም። ይሄ እንዳይሆን አርሰናል መስራት መቻል አለበት ነው። ሊቨርፑል ሲፈልግ ሚድፊልደር፣ ሲፈልግ 10 ቁጥር ላይ የሚጫወት፣ ሲፈልግ አጥቂ የሚሆንና በሶስቱም አማራጭ መጫወቻዎች ላይ ውጤታማነቱ አያጠራጥርም የሚባለውን ፍሎሪያን ዊርትስን ነው በ116 ሚሊዮን ፓውንድ የራሱ እያደረገ ያለው። እዚህ ላይ ነው 100 ሚሊዮን ፓውንድ አውጥቼ ጎርደንን ልጨምር እያለ ያለው። እዚህ ላይ ነው አጥቂማ ገዛለሁ እያለ ያለው። እንዴት እናመጣጥ ነው የሚለውን አርሰናል ራሱን ጠይቆ መመለስ ያለበት ይመስለኛል። ይሄንን ስንል ኦሊ ዋትኪንስን ከእድሜው ከምናምን አንጻር አነሳ ነው እንጂ የኦሊ ዋትኪንስ አርሰናልን መቀላቀል ደግሞ አድቫንቴጅም ደግሞ ይኖረዋል። ሊጉን ያውቀዋል። የፕሪሚየር ሊግ እንግዳነት የለውም። ስለዚህ የፕሪሚየር ሊግ እንግድነት የሌለው መሆኑ እኔ ኩዌስችን የማደርጋቸው አቅሞች አሉት። ግን ምንም ይሁን ምን ከምንም ይሻላል ካልሆነ በስተቀረ ግን የፕሪሚየር ሊግ ኤክስፒሪየንሱ ከፕሪሚየር ሊግ ክለቦች ጋር በሚደረግ ጨዋታ ላይ ውጤታማነቱን ከማሳየቱ አንጻር ኦሊ ዋትኪንስ በምርጫ ከሆነ የመጀመሪያ ምርጫ አይሆንም። ግን ከምንም ይሻላል። እንደገና በካይ ሃቨርትዝ ከመጀመር ግን ይሻላል። ወደ ሌሎቹ አማራጮች እንሂድ። ቤንጃሚን ሼሽኮ በጀርመን ቡንደስሊጋ ነው አይደል የሚጫወተው? ቤንጃሚን ሼሽኮ ለአርቢ ላይፕዚግ ሲጫወት ያገባው ጎል አሲስት ያደረገው ምናምን ተብሎ አንድ አጥቂ ሊኖሩት የሚችሉት ባህሪያት፣ ጠባያት፣ ክህሎቶች ብለን ስንደረድር የዚህ የቤንጃሚን ሼሽኮ አቅም በትንታኔ ፕሮሚሲንግ ተብሎ ሊጠቀሱ ከሚችሉ በጣም ትልቅ ተስፋ አላቸው ከሚባሉ አጥቂዎች ወይም በአጥቂ ኳሊቲ ነገ እግር ኳሱን ይቆጣጠሩታል
ለመባል ቅርብ ናቸው ከሚባሉት መካከል አንደኛው ነው ቤንጃሚን ሼሽኮ። ግን ሂዝ ኖት የፕሩቭን ታለንት ደግሞ ራስመስ ሆይሉንድ ማንቸስተር ዩናይትድን ሲቀላቀል ዋወዘ ቶክ በነገራችን ላይ ምናምን እየተባለ ስንት ነገር ነበር ሲባል የነበረው ስለ ፖቴንሻሉ በነበረበት ክለብ ሲሰራው ስለነበረ ነገር አቅሙ ለብሔራዊ ቡድን አቅሙ ለክለብ አቅሙ በጣሊያን ሴሪኤ ምናምን አምት ያለ ወይነት ካምስ ማን ዩናይትድ እና በፕሪሚየር ሊግ ሲሆን ግን አልሆነም። ማንቸስተር ዩናይትድን ያስወጣው ወጪ አሁን ቤንጃሚን ሼሽኮን ላስፈርም በሚልበት ዋጋ አካባቢ ነው የወጣው። ካሸፈ ከግማሽ በላይ ቀንሶ ልሽጥ እያለ ነው ማንቸስተር ዩናይትድ። ላይሆን ይችላል። ስለዚህ ፕሩቭን አይደለም ነው እድሜው ገና 22 ነው። ሪስክለስ አይደለም ወይም ሪስክ የለሽ አይደለም የቤንጃሚን ሼሽኮ ዝውውር። የጋይ ኮሬሽንም ደግሞ ዝውውሩ ሰጁ ቁጥሩን ብቻ አይተሽ በርገጋ ትበሉ እየተመከርን ነው። አሁን በ52 ጨዋታ 54 ጎል አገባ። እውነት ነው ግን የት ማን ላይ በሉ ይሄ ልጅ እድሜው 27 ነው እያላችሁን ነው። በ27 ዓመቱ ለምንድን ነው ከአውሮፓ 5 ትልልቅ ሊጎች በአንዱ መጫወት እድል ያላገኘው? በሉና ጠይቁ። ዋይ ለምን አልሆነም? ይህስ ጀርመን ይጫወታል፣ ይሄኛው ለምንድን ነው? የሞኝ ጥያቄ ከሆነብሽ እንለው ገና እንደናሪ አይደለም። ግን እነዚህ ነገሮች በሙሉ ግምት ውስጥ መግባት ያለባቸው ነገሮች ናቸው እንደተባለው። ግን ደግሞ ሪስክ መውሰድ ያስፈልጋል። እሱን ውሳኔሽ ሪስክ አለ። አሁን ለምሳሌ ፍሎሬን ዊልሰን ሲያስፈርም ሊቨርፑል 116 ሚሊዮን ፓውንድ ስለወጣበት አሪፍ ተጫዋች አገኘ ሊቨርፑል ምናምን ብሎ የሚወራ ከዋጋ አንጻር የገዛው ጃኬት እንደምንለው አይነት ነገር የሚያስብኳል። የገዛሽውን ልብስ የገዛሽውን ጫማ ጥራት ባወጣሽበት ዋጋ አይለካም። ተሸውደሽም ሊሆን ስለሚችል ልክ ነው። አንዳንድ ተጫዋቾች ሁኔታዎችን ለመላመድ የተወሰነ ጊዜ ሊወስድባቸው ይችላል። ላይሰራም ይችላል። ጀርመን ላይ የሰራው እዚህ ፕሪሚየር ሊግ ደግሞ ፕሪሚየር ሊግ በባህሪው ለየት ያለ ነው ተብሎ በተደጋጋሚ ይገለጻል። ከሌሎቹ ሊጎች በጣም ጠንካራ ፍክክር የሚደረግበት ነው። ያጫወት ሂደታቸውም ክለቦች ይለያል እና ያንን ነገር ለመልመድ ተጫዋቾች የተወሰነ ጊዜ ሊወስድባቸው ይችላል። አንደኛ ይሄ ከራሳቸው በቃ ያጫወት ሁኔታው ሊጉን ከመልመድ ጋር በተያያዘ የሚያጋጥማቸው ነገር ሊሆን ይችላል። ሁለተኛ ደግሞ ራሱ ሳይኮሎጂካሊም አንዳንድ ጊዜ ከለመድከው ቦታ መራቅ በራሱ ይዞት የሚመጣው ትንሽ የውጤት መቀዛቀዝ ወይንም ደግሞ አቅምን እንደሚፈለገው ለማውጣት ሊቸግራቸው ይችላል። አእምሯቸው ነጻ እስካልሆነ አንዳንድ ተጫዋቾች እንደውም በጣም ትልቅ ይሄ ሆም ሲክነስ የሚባል ነገር አለባቸው። እስከ መጨረሻው ድረስ ላይችሉ ይችላሉና ወደ መጡበት ሊመለሱ ይችላሉ ተብሎ ይነገራል፣ በተደጋጋሚ እንሰማለን። ስለዚህ ሌሎች ብዙ ችግሮች፣ ጉዳት ሊያጋጥም ይችላል። ብዙ ነገር አለ። እንደተፈለገው ወይም እንደታሰበው ላይሳካ የሚችልበት እድል አለ። ለዛ ነው ሪስክ መውሰድ ያስፈልጋል የሚባለው። ግን ደግሞ በዛው ልክ የሚሳካበትም እድል አለ። አሁን በገበያው ላይ ለምሳሌ ብዙዎቹ የፕሪሚየር ሊግ ክለቦችም ሆነ ሌሎች ክለቦች የሼሽኮንም ወይንም ደግሞ ጎኮሬሽን የማስፈረም እድል ቢኖራቸው ለማስፈረም ይሞክራሉ፣ ይጥራሉ። ምክንያቱም በቃ ጥሩ የሚባሉ አጥቂዎች ናቸው። እስካሁን ድረስ ባስመዘገቡት ሁኔታ ብዙ ጎል ያስቆጥራሉ፣ ችሎታቸው ታይቷል እና ያን ነገር የበለጠ የሚያጎብዙበትም ሊሆን ይችላል። የበለጠ የሚመቻቸው ከሚጫወቱበት ክለብ አንጻር፣ ከሚያሰለጥናቸው አሰልጣኝ አንጻር የበለጠ የተመቸ ጊዜም ሊያጋጥማቸው ይችላል ብዬ ነው ማስበው እና በሁለቱም ደረጃ ነው ማየት የሚገባው። ሊመቻቸውም የተሳካ ጊዜም ሊያሳልፉ ይችላሉ። ከዛ ደግሞ ያልተገመተም ነገር ደግሞ ሊያጋጥማቸው ይችላል። ሁለተኛው ወሬያችን የሚሆነው ለማንቸስተር ዩናይትድ ተጫዋች እንግዛለት የሚል ነው። እስቲ እንግዛለት አጥቂ ለማንቸስተር ዩናይትድ። አሁን አንድ አጥቂ እንግዛለት ብለን እኔና አንቺ ገበያ ከወጣን ለከድር ጃኬት እንግዛ ካል የከድርን ተክለ የሰውነቱን ቀጫጫነቱን ወይ ውፍረቱን ወይ ትከሻ ሰፊነቱን ወይ ለንቋሳነቱን ምናምን እናውቃለን አይደል? ከዛ ነው የምንነሳው። ይሄ ነገር ከድር ላይ ይሄዳል። ኦኬ። ከዛ የከድርን ደግሞ የቆዳ ቀለም እናውቃለን። ኦኬ፣ ከሱ ጋር አብሮ ይሄዳል። የከድር ጓደኞች ከሆነን ስታይሉ እንዴት ነው? ብዙ ጊዜ
እንደዚህ ነው። ኦኬ ከድር አሁን እድሜው ልደቱ ሊያከብር ነው፣ ለልደቱ ጃኬት እንግዛለት ምናምን ካለ እነዚህን ሁሉ ነገሮች ኮንሲደር አድርገን አንገዛለትም እንጂ እሱን ነው የምናደርገው። እሺ ነው እኮ አይደለም? እሺ አዎ ልክ ነው። ስለዚህ አሁን ለማንቸስተር ዩናይትድ አጥቂ እንግዛለት ብለን እኔና አንቺ ገበያ ብንወጣ አሰልጣኙ ማን ነው? አሞሪም። ኦኬ አሞሪም ምን አይነት ባህሪ ካላቸው አጥቂዎች ጋር አብሮ መስራት ይወዳል? ኦኬ ከነማን ጋር ሲሰራ ነው የበለጠ ውጤታማ የሆነው? ኦኬ እነዚህን ልጆች ውጤታማ ያደረገው እነሱ ጋር ምን ኳሊቲ ስላለ ነው? ስለዚህ አሞሪም በአጥቂ ውጤታማ ለመሆን ምናምን ብለሽ እንደዚህ ትዘረዝሪያለሽ አይደል? እንደዚሁ እናደርጋለን፣ በኋላ እናወራዋለን ይሄንን ብዬ ነው። ወደ አርሰናል ስንመጣ ግን አሁን አንቺ እንዳልሽው ሪስክ የሌለው ነገር የለም ሳምሪ። ዋናው እዚህ ክረምትም በዩ ጥርም በዩ የዝውውር መስኮት በሚከፈትበት ጊዜ የሚሰራው ሪስክ አናሊሲስ ነው። ዋጋው ተወደደ የሚሉሽ ለምንድን ነው? እነዚህ ስጋቶች እያሉብኝ ለዚህ ተጫዋች ይህን ያህል እንዴት አወጣለሁ እኮ ነው። በ52 ጨዋታ 54 ጎል የሚያገባ ተጫዋች በሚለው ብቻማ የምትነሽ ከሆነ እኮ ሾቀሻል። በቃ ምን ማን ጋር አገባ እኮ ይላሉ እነሱ። ሊጉ የስፖርቲንግ ሊዝበን የሚጫወትበት የፖርቹጋል ሊግ እና የእንግሊዝ ሻምፒዮንሺፕ እኩያ ነው ምናምን ብሎ የሚነሳ ሰው ይኳል። ስለዚህ ይሄንን በደንብ ነው የሪስክ አናሊሲስ የሚሰሩት። ይሰሩና አሁን ሳሙኤል እኮ ደግሞ በጣም አሪፍ አጥቂ እኮ አለ። ከአርቴታ ሀሳብ ጋር አይሄድም። ለምሳሌ ማንን ነው በእናትሽ አንዳንዴ ስለ ብዙ ሰው ስታነቢ ይምታቱብሻል። አንደኛው ምንድነው መሰለሽ በእውነት አንደኛው የተገለጸው በጣም ጥሩ ኳሊቲ እሱ በትራንዚሽን ማጥቃት ላይ ነው። እንደዛ ይጫወታል አርሰናል። እውነት አርሰናል በትራንዚሽን ለማጥቃት የሚሞክር ቡድን ነው። እንደዛ አይነት ስታይሎች አሉት አርሰናል። አንዳንዱ ደግሞ ፖሴስ የተደረገን ነገር ፖሴሽን ፉትቦል እየተጫወች በዛ ሂደት ላይ በጣም ውጤታማነቱን መግለጽ ይችላል ምናምን የምትይዋል። ፖቸር ደግሞ አለ አነፍናፊ ጠቅ እያረገ ብቻ የሚያገባ ምን አይነት ሰው ነው የሚፈለገው የሚለው ለአንዱ የማይሰራው ለአንዱ ይሰራል፣ ለአንዱ የሚሰራው ለአንዱ አይሰራም። እና ያንን ነገር በደንብ ያደርጉና አይ ገሌ እኮ ውድ ነው በዚህን ያህል ዋጋ ይሄን ያህል ሪስክ ያለው ነገር እንዴት ገዛለሁ ምናምን የሚሉት ለዛ ነው ልልሽ ፈልጌ ነው። አይ ልክ ነው። እንዳለ ቡድን ነው የሚወሰነው። አንድ ተጫዋች እንዳለ አሰልጣኝ ከነማን ጋራ ነው ያ ተጫዋች የሚጫወተው የሚለውን በደንብ አድርጎ ነው የሚታየው። ለምሳሌ ኤርሊንግ ሃላንድ ወደ ማንቸስተር ዩናይትድ ሲመጣ ወደ ማንቸስተር ሲቲ ሲመጣ ሁላችንም እንደምናስታውሰው በቃ በጣም ከፍተኛ ጎል አስቆጣሪ ነው። ያንን ጎል አስቆጣሪነቱን ይዞ ነው የመጣው። ግን የመጀመሪያ የውድድር አመት ላይ ከዛ ሁለተኛ የውድድር አመት ላይ ያለው ነገር በጣም ይለያያል። ለምን ተብሎ በሚጠየቅበት ጊዜ ኬቨን ደብሮነ ከሌለ የኤርሊንግ ሃላንድ ውጤታማነትና ጎል የማስቆጠር አቅምም በዛው ልክ ይቀንሳል። ኤርሊንግ ሃላንድ ምንድነው የሚፈልገው? ሰርቪስ በጣም ይፈልጋል። ስለዚህ እዛው ጎሉ አካባቢ ላይ መቼም ቢሆን አታጣውም። በጣም ኃይለኛ ጎል አስቆጣሪ ነው፣ ቀልጣፋ ነው። ግን ደግሞ ልታቀርብለት ይገባል። ያኛው አቅርቦት ከሌለ እሱ ሁለቱንም በጋራ ጎል ማግባትንም እንደገና ጎሉን ኳሱንም በመፍጠር ሂደትም ደግሞ ይዞ ሄዶ ጎል በማስቆጠር አቅም ያለው ነገር ዝቅተኛ ነው ተብሎ ነው የሚጠቀሰው። ስለዚህ እንደተባለው ነው አሁን ብዙ ሰዎች አሌክዛንደር አይዛክንና ኤርሊንግ ሃላንድን ባለፈው የውድድር አመት ሲያነጻጽሩ ነበር እና ከፍተኛ ልዩነት ተብሎ የሚገለጸው አንደኛው ነገር ይሄ ነው። አሌክዛንደር አይዛክ ይፈጥራልም ጎል ያገባል፣ ተሳትፎ ያደርጋል። በቃ በሙሉ ጨዋታው ላይ ያደርጋል እና ስለዚህ እኛም እንደምንረዳው እነሱም እዚህ ነገር ላይ በጣም ከፍተኛ የሚባል ሪሰርችም ነው የሚሰራው፣ ጥናትም ነው የሚደረገው። በቃ ተጫዋቹ ምን እንደሚፈልግ ይታወቃል። እሱ ጉብዝናው ምንድነው? እሱ የሱ ጉብዝና ታይቶ ነው ከዛ ወደዛ ክለብ እንዲመጣ የሚደረገው እና ይሄ ሁሉም የሚሰሩበት ነው የሚመስለኝ። ሁሉም የሚሰራበት ነው። ይሄንን ቁጭ ብሎ የሚሰራ አላቸው ቲም አለው እና ግን ወደ ነጥባችን ስንመለስ ቁርጠኝነት ያልሻት እኮ ናት ይሁን ያሰራች። እኔ ቁርጠኝነት የሚለውን ቃል የተጠቀምኩት በመጨረሱ ጉዳይ አይደለም። አርሰናል ላይም ቁርጠኝነት አይሰራም። አሁን እኮ ይኸውልሽ ሲቲ፣ ሊቨርፑል፣ ቼልሲ፣ ዩናይትድ፣ ኢቨን ቶተንሃም
ተጫዋች አስፈርሟል ከቢግ ሲክሶቹ ኦንሊ ምንም ያላስፈርመው አርሰናል እሱን ነው ቁርጠኝነታቸው ምናምን ብለሽ በበጎ ያነሳሽ መሰለኝ። አይደለም እኔ ሂደቱን ነው አሁን የሼሽኮና ጎኮሬሽ አሁንም ትላንትና ሆነ አርሰናል አይ ይቅርብኝ በቃ ቆይ ሆልድ አድርጌዋለሁ አላደለ የጎኮሬሽን ጉዳይ ግን ተመልሶ ይመጣበታል ብዬ ነው የምገምተው። እንደዛ ነው የሚሰማኝ። ስለዚህ ለግምትሽ ነው ቁርጠኝነቱ። ሂደቱን በተመለከተ እነዚህ ሁለት ተጫዋቾች ላይ ያለው ፍላጎት እንበለው አንድ ቡድን ኮሚትድ የሚያስብለው በዚህ ፍጥነት ተስፋ መቁረጥ ውስጥ ካልገባ ነው የምለው እኔ። አንተው ትላንት ያለውን ነገር ይቀጥላል ብለን ነው በቃ ተታውቂ ይቀራል። ሊመለስ ይችላል ሰምዌር ሊመለስ ይችላል ግን በቃ አይደል ጅዋጅዌ ላይ ያለ ነው ይመስላል። እሱማ ልክ ነው። ሂደቱ አንዴ እዚህ አንዴዛ ነው ግን እነዚህ የሁለት ተጫዋቾች ላይ ያለው ፍላጎት ጠንካራ መሆኑን ያሳየበት ነው ብዬ ስለተረዳው ነው። በየቀኑ በሁለቱ ተጫዋቾች ዙሪያ ላይ ከአርሰናል በኩል የማይወጣ መረጃ የለም እንደምናየው። አሁን ማንቸስተር ዩናይትድ የሌለው እድል አርሰናል ያለው፣ ማንቸስተር ዩናይትድ ጎደለኝ የሚለው አርሰናል ግን የሞላለት ነገር እኮ አለ። ሁለት ነገሮችን ላንሳልሽ። ለምሳሌ በኮሬክሽንም ብትጠይቂ ቤንጃሚን ሼሽኮንም ብትጠይቂ አርሰናልን ለመቀላቀል ፈቃደኞች ናቸው። ይሄ ማለት በሚፈልጋቸው ቡድኖችም ተጫዋቾችም ይፈለጋል አርሰናል። በቃ ይሄ እኮ ብሌሲንግ እኮ ነው። እንትን ፑሽንግ ፋክተር የለብሽም። ማንቸስተር ዩናይትድ ግን ጎኮሬሽ ለምሳሌ ማን ዩናይትድን መቀላቀል አልፈልግም አለ ወይም ማንቸስተር ዩናይትድ ቤት አልሄድም አለ ሲባል ከፈለገ ማንቸስተር ዩናይትድ ግድ የለህም ፈልግ ብሎ ማባበል ምናምን ነገር እኮ ይጠበቅበታል። እሺ ብለህ ከመጣ እንዲያረግልሃለሁ እንዲከሆነ እንዲያረግልሃለሁ እንዲከሆነ እንዲያረግልሃለሁ እያልሽ አባብለሽ ማንቸስተር ዩናይትድ እንደምታውቁት ታላቅ ክለብ ነው ምናምን ብሎ እንዲነሳ ማድረግ ትችያለሽ። ያለፋሻል። ፑሽንግ ፋክተር አለው። ወደ ልጁ እንዳትንደረደሪ የሚያደርግሽ አለመፈለግ የሚባል ነገር አለ። አርሰናልን ነው መቀላቀል የምፈልገው ወደ ሰሜን ለንደን ነው መሄድ የምፈልገው ካለ ማንቸስተር ዩናይትድ የሌለው አርሰናል ግን ያለው እድል ምልሽ እሱን ነው። ዘሴሚስትሩ ለቤንጃሚን ሼሽኮም ቢሆን ቤንጃሚን ሼሽኮም የአርሰናል ተጫዋች መሆን ይፈልጋል። አንደኛው በዩናይትድና በአርሰናል መካከል ልዩነቱ እሱ ነው። ሁለተኛው ማንቸስተር ዩናይትድ ፋይናንሻል ሊሚቴሽን አለበት፣ እንደ ልቡ ማውጣት አይችልም። ይህንን ልጅ የሚያምንበት ሊሆን ይችላል ሼሽኮን ማን ዩናይትድ ጋይኮሬሽን በጣም የሚያምንበት ሊሆን ይችላል። ነገር ግን የጨዋ አወጣጥ ነው ማወጣው ዘንድሮ ብሎ ነው የተነሳው ማንቸስተር ዩናይትድ። ምክንያቱም ልቅ ወጪ ካወጣው በፕሮፊት ኤንድ ሰስተናቢሊቲ ሩል መጣስ ወይ ነጥብ ይቀነስብኛል ወይ ሌላ ከፍተኛ ቅጣት እቀጣለሁ። እዛ ውስጥ መግባት የለብኝም፣ ጤናማ ሆኜ መቀጠል አለብኝ እያለ ነው እኮ ማንቸስተር ዩናይትድ። እንዲህ ያለ ገመድ ይዞታል ዩናይትድን። አርሰናል ገመድ አልባ ነው። አርሰናል በዩኤፋም በው በፕሪሚየር ሊግም በው በሌሎች እንዲህ ያለውን የክለቦችን ጤናማ የፋይናንስ ስርዓት ውስጥ መሆንና ለመሆን በሚገመግሙት በሙሉ ሞዴል የሚያደርጉት እኮ አርሰናልን ነው። ትራይ ቱ ቢ አስ ሄልዚ አስ ፖሲብል ላይክ አርሰናል ምናምን እኮ የምትባየው ፋይናንሻሊ። ስለዚህ አርሰናል ላይ ፍሪደም አለው። ማንቸስተር ዩናይትድ ይሄ ፍሪደም የለውም። ማንቸስተር ዩናይትድ ለሚፈልጋቸው ተጫዋቾች የቻምፒዮንስ ሊግን ጌም ሊሰጣቸው አይችልም። አርሰናል ግን ይችላል። ማን ዩናይትድ ሊያቀርብ የማይችለውን አርሰናል ሊያቀርብ ይችላል። ከምንም በላይ ግን የሚፈልጋቸው ተጫዋቾች ይፈልጉታል አርሰናልን። ኖ ፎር ዩናይትድ። አሁን የጋይኮሬሽን ምሳሌ መስጠት ይቻላል። ሼሽኮ ኤ አርሰናል ቢ ማን ዩናይትድ ብትባይ ኤ ነው የሚያከባው። ለምን ብትይ ምናምን ማንቸስተር ዩናይትድን በዚህ ሁኔታ ውስጥ ሆኖ የሚያደርገው ጥረትና አርሰናል በዚህ ነጻነት ውስጥ ሆኖ የሚያደርገው ጥረት ከተቀራረበ ራሱ ፌሊየር ለአርሰናል ነው ማለት ነው። እንደነ ሊቨርፑል ነው የምጠብቀው አርሰናልን እንዲሆን መጋለብ ነው ያለበት። በቃ ቶሎ አድርጎ ጭርስ ድርግ ፍጽም በቃ አላር ስለ ተጨማሪ ነገሮች ማሰብ ማለት ነው። እንደገና ነው የምንለው ካሁን ስለ ሊቨርፑል ሲሆን
ጎርደን እንደገና ነው ምን እንትን ሊቨርፑል የእንትናን ጉዳይ እየተከታተለ ነው እንደገና ነው እኮ ምን ነው ከመደጋገሙ የተነሳ እኮ ነው የምልሽ። ሲቲ አሁን ትጠብቂያለሽ ቆይ ዘቢ እነሱ በቃ አሁን ይሄ ፋንታሲ ነገር ላይ ገቡ ማለት ነው። ስለ አሁን አንቺ ምን ብለን አመጣ ነው ቅድም ቤዚኩን ሳትሰሪ ሁለቱን ባንድ ላይ ምናምን ታለሽ እኔ እኮ አንቺ አይደለሽ ማለት ነው አርሰናል ነው ኮሞሮ ነው አንቺ ልኮ ለምሳሌ አንቺ ማመን አንቺ ማመን እሺ ገብቶሻል ማለት ገብቶኛል። እስኪ መጀመሪያ ቤዚኩ እስቲ አንዱ ይምጣ መጀመሪያ ወይ ሼሽኮ ይምጣ ወይ ሁጎ ኢኪቲኬ ይግባ አርሰናል ወይም ደግሞ ኮሬሽም ይሁን ብቻ እስቲ አንዱ እንትናም ሁሊያን አልቫሬዝ ላይ ያሉ ነው አሁን አሌክሳንድር አይዛክ ላይም እኮ ተስፋ አልቆረጥንም ምናምን አይነት ነገር አለ። እስቲ አንዱ ይምጣ ስለ ሁለተኛው በኋላ እንደርስበታለን። እሺ ስለዚህ የአርሰናል የተጫዋቾችን የማስፈረም ሂደት ምን ደረጃ ላይ ነው የሚገኘው የሚለውን ነው። እሱ ምን ይሆናል መሰለሽ ይሄ በሚፈልጋቸው ተጫዋቾች የሚፈለገው አርሰናል ዝውውር መጨረስ ለምን አቃተው? እኔ ነኝ ምርጫ አለው በእውነት በሚፈልጋቸው ተጫዋቾች የሚፈለግ ነው አርሰናል ዝውውር ለመጨረስ ለምን አቃተው? ምናልባት አይ አይደለም እኔ አሁን አይደለም ልክ ነው አርሰናል ቶሎ ነገሮች እንደውም ከሌሎቹ ክለቦች በፊት ቀድሞ ማጠናቀቅ ነበረበት የሚለውን እኮ ሁላችንም ነው የምንስማማው። ግን ምናልባት የሌሎቹ ክለቦች ደግሞ ሊቨርፑልም እንደዚሁም ደግሞ ማንቸስተር ሲቲም ቶሎ ነገሮችን መጨረሻቸው አርሰናልን የዘገየ አስመስሎት እንዳይሆን ይኸውልሽ መዘግየት ሪላቲቭ ነው አንጻራዊ ነው። አንድ ገና ነው በቃ እስከ መስከረም ድረስ ዝውውር መስኮቱ ክፍት ነው ምንም አሁን በቃ ከዚህ አንጻር ገና ዛሬ በተከፈተ የዝውውር መስኮት አርሰናል ዘገየ ምናምን ልልሽ አልችልም። ግን ይሄ የብቻ ዓለም አይደለም አይደል? የብቻ ዓለም አይደለም። የምትፎካከራቸው ክለቦች አሉ። እነሱ እያደረጉ ያሉትን ነገር ከማየት ውጭ ደግሞ ልንሆን አንችልም። እንኳን የዝውውር መስኮት ተከፍቶ ማስመዝገብ እየቻልሽ ይቀርና ጥር ላይ ጨርሶ ቁጭ ብሎ የለ እንደ አርሰናል ራሱስ በኋላ ትንሽ ሪያል ማድሪድ ሲያንገጫግጨው 4 ሚሊዮን ፓውንድ ምናምን ጨመር አይደለም ለዙቢሜንዲ። በቃ አሁን ዙቢሜንዲ እኮ አርሰናል ተብሎ ወደ አርሰናል ያደረገው ዝውውር እኮ ግሬድ ውስጥ እኮ ገብቷል። ለዙቢሜንዲ ቢ ሰጥተነዋል፣ አርሰናል ቢ ፕላስ ሰጥተነዋል፣ ለሪያል ሶሲዳድ እንደዚህ አርገና ምናምን ውስጥ እኮ ገብቷል። ገና ስለሆነ አይደለም ገና ስለሆነ ቢሆንማ የዙቢሜንዲን እንደዛ አይልም ነበር። ገና ስለሆነ ቢሆንማ ደርሳለሁ ብሎ በራ አንኳኳው ነበር። አሁን እኮ ነው እኮ ቀደም ያልኩሽ እቺ ጅዋጅዋዋን ያልወደድኳት እኔ ከዛ ይውጣ አንዱን መጀመሪያ ታርጌት ያርግና ይጨርስ። ጅዋጅዬ ስትይ እንትን ይልብሻል አደጋ ነው። እና እኔ ጀመረ ፍጥነቱ ነው ማለት አንዳንድ ሰዎች እኛን ይወቅሱናል። እኛ የሆነውን ነው የምንናገረው። ምነው ቀደም ድሉ ሰፋ አላልክም እንዴ ምናምን ይልሻል። እና እኔ ምን ላድርግ ጠባጠበበው አመለሰ። እኔ ሲያሰፋው ማሰፋው ላለው ሲያጠበው ማጠበበው ላለው እንጂ ከየት አባቴ ያመጣዋል? እሺ አይቻለሁ። በጣም ተለዋዋጭ ናቸው። የኔ ፍላጎት ይመስላል አይደለ? በቃ በጣም ወሬዎቹ በጣም ተለዋዋጭና ግን አርሰናል ላይ ነው በፍጥነት እየተለዋወጠ ዩኒክ የሚያደርገው አርሰናልን ይሄ እኮ ይሄንን ቡድን ነው ቁርጠኛ ነው ብዬ ለማለት እቸገራለሁ ማለት ያውም ደግሞ አሳዶ ያዥ መሆኑን ሳስበው ነው። ማንን ነው አሳዶ የሚይዘው? ሲቲን አሳዶ የሚይዘው ማንን ነው? ሊቨርፑልን። እሱ አሳዳጅ መሆን የለበትም። ዘንድሮ ሊቨርፑል አርሰናልን ያሳደው ነበረ ተስፋው። እሺ ለማንኛውም አጠቃላይ አሁን ያለው የዝውውር ሂደትና ከአርሰናል ጋር በተያያዘ ስማቸው እየተነሱ የሚገኙ ተጫዋቾች እነማን ናቸው የሚለውን አሁን በዚህ ሰዓት ላይ የወጡትን መረጃዎች ነው ስናቀርብ የነበረው። በያላችሁበት ከኛ ጋራ ቆይታችሁን ስላደረጋችሁ እጅግ አድርገን እናመሰግናለን። መልካም ቀን እንዲሆንላችሁም እንመኛለን።